ዶክተር ብርሃኑ ነብዩ መሐመድ ያሉት ልንገራችሁ። በጣም ደስ ይለናል። እስቲ ነገሩ ነብዩ መሐመድ ሐዲስ ላይ እስቲ እንደ ሐሳብ ለዶክተር ብርሃኑ መስጊድ ብንፈልግለት ተባብረን። ምክንያቱም ደግሞ ጠቅላይ ሚኒስትሩም ትንሽ ግብ ፈጥሯል፣ አልተመቻቹም። ልፋ ያለው በህልሙ ግንድ ተሸክመው ዞር ያድራል። አንዱ ፕሮፌሰር ብርሃኑ ናቸው። ለኛ ፓርቲ አይመቹ። ይሄ ሁሉ ችግር የፈጠረባቸው ደግሞ ይሄኛው ንግግራቸው ነው። ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት በነፃ ያስተማራቸውን ማህበረሰብ ለማገልገል ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ሰው ነው ለአንድ ዓመት ተማሪዎች ከዩኒቨርሲቲ ውስጥ ወጥቶ ለአንድ ዓመት እንዲያገለግሉ 4ኛ ዓመት ላይ ወጥቶ እንዲያገለግሉ እየተባሉ ነው፣ እየተመከሩ። ተማሪም እንግዲህ ከዩኒቨርሲቲ አስተምር ተብሎ ሲላክ proof ሱፍ today away luwe camera opera qara ተማሪዎች ከዩኒቨርሲቲ ውስጥ ወጥቶ እንደዚህ እያስተማሩ ነው። አብርሃም ረጋሳ፣ ብርሃኑ ነጋ፣ ብርሃኑ ነጋ፣ ብርሃኑ ነጋ። አንተ የታረድኩት ሰኔ 15 ቀን ነው። ተው በቃ እንደዚህ ከሆነ አታስተምሩ። ለጸብ ነው እንደሄዳችሁት። ሲቀጥልም ዶክተር ብርሃኑ እጅግ በጣም አስገራሚ ህጎችን አጽድቋሉ። በዚህም እንግዲህ አንዱ ዩኒቨርሲቲ ውስጥ የሚሆን በየትኛውም ትምህርት ቤት ውስጥ መስገድ አይቻልም የሚል ህጎችን አስተላልፏል። ተማሪዎች ሰውነታቸው ላይ ንቅሳት ማለትም ታቱ ማድረግን የሚከለክል አዲስ ደንብ መውጣቱን የትምህርት ሚኒስቴርም ይፋ አድርጓል። የሴቶች የትምህርት ቤት የደንብ ልብስ ቀሚስ ቁመት ከባት በታች መሆን ያለበት ሲሆን ከአካባቢው ባህል ጋር የማይቃረን ልብስ መልበስ እንዳለባቸውም በአዲሱ ደንብ ውስጥ መካተቱንም ተመልክቻለሁ። እንዲሁም በሌላ በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና ፖለቲካዊ እንቅስቃሴ ማከናወን በመመሪያው በእጅጉ የተከለከለ ሲሆን መመሪያው አገራዊ እሴት ያልሆኑ መጤ ነገሮች በሰውነት ላይ መነቀስ ሲከለክል ሴት ተማሪዎች የጥፍር፣ የፀጉር፣ የከንፈር ቀለም መቀባትና መኳኳል እንዲሁም አላስፈላጊ ጌጣጌጥ ማድረግ እንደሚከለክልም ትምህርት ሚኒስቴርን ይፋ አድርጓል። ያውላችሁም እንደምታውቁት በትናንትናው ዕለት ቫለንታይን ዴይስን ጨምሮ በርካታ መጤ ባህሎችን በትምህርት ቤት ውስጥ ማክበር እስከ 150 ሺህ ብር የሚያስቀጣ አዲስ ደንብ መውጣቱን ተከትሎ መረጃውን አቅብያችሁ ነበረ። ማንኛውም እሱን ቪዲዮ ታች ሜንሽን አድርጌላችኋለሁ፣ ማየትም ትችላላችሁ። መረጃም ለተማሪዎች እንዲደርስ ሼር፣ ኮፒ ሊንክ እንዲሁም ሪፖስትም አድርጉላቸው። ለእውነተኛና ለፈጣን መረጃ እንደተለመደው ፎሎ ማድረግም አይረሳ። በነገራችን ላይ ትምህርቱ ይቀራል እንጂ ሰላቱ አይቀርም። ይሄንን ነገር እነሱም ጠንቅቀውት ያውቃሉ። ምን ለመፍጠር እየሞከሩ እንዳለ ግራ እያጋባ ነው። በነገራችን ላይ በዚህን ሰዓት ምርጫ በደረሰበት ሰዓት እንደዚህ አይነት ነገር ማውራታቸው ለፖለቲካ ጥቅማቸው ሲባል ነው ተብሎም እየተወራ ነው። እናንተ ምን ይመስላችኋል? ይሄ መላጣ በአስቸኳይ ስልጣን መልቀቅ አለበት፣ በአስቸኳይ ማለት ነው። ህጎችን እያወጣ ሂዶ አሁን ደግሞ ምን አለ? በየዩኒቨርሲቲው በየትምህርት ቤቱ መስገድ አይቻልም እያለ ነው። የሆነ ሰዓት ዶክተር አብይ አህመድ እንዲህ ብለው ነበሩ። የሚያስቸግራችሁ ሚኒስትር ካለ እስቲ አንድ ሰው ማስረጃ ይስጠኝና አንድ ሳምንት አላቆየውም። አሁን ተመቻቸን። አሁን ተመቻችተናል። አሁን ተመቻችተናል። እኛ የምንለውን ነገር እያደረግክ ማትሄድ ከሆነ እኛ እንደምንፈልገው ማትሆን ከሆነ አሁን እናውራ እስቲ። ሜዳውም ይኸው ፈረሱም ይኸው አሁን ማውራት እንችላለን። መርሐባን بالجميع كيف حالكم ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይዳ፣ ሁሉ መልካም ይዳ፣ ሁሉ ፒስ ይዳ። ሰላም ነን አልহামዱሊላህ። ስራ ትምህርት እንዴት እየሄደላችሁ ነው? እየሰገጣችሁ ነው? እንዴት እየሄደላችሁ ነው? በቃ ስግጥ አድርጎ መስራት ነው። መሰገጥ እጅግ በጣም የሚጠቅም ነገር ነው። ስራ ላይ ስግጥ፣ ትምህርት ላይ ስግጥ ብላችሁ መማር ጠቃሚ የሆኑ ፍሬዎችን ለማየት በደንብ መሰገጥ መቻል አለብን። ይቀጥል ደግሞ አንዳንዶቹ ሰላቴ ላይም ሰግጬ እሰግዳለሁ ሲል እኔ ሰላት ላይ መሰገጥ የሚባለውን ማቀው ሰላት ላይ መጠንከር የሚለውን ፍች እንደሚሰጥ ነው። ግን አንዳንዶቹ ግን እንደዛ እየተረዱት አይደለም። ሰግድ 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 ለህይወቴ ሰግድ ለበረከቴ ሰግድ ለገንዘቤ ሰግድ ሰግድ ሰግድ። አሁን ገና ሰገጥ እውነት አሁን ሰገጠ።
ከዚህ በላይ መሰገጥ ምን አለ? እስቲ አሁን ሰገጥን። በጣም ምን እያደረግን እንደሆነ በደንብ እንወቅ። በሰላታችን መደራደር አናውቅም። በሰላት አይናችን ነው። ሰላተኛ ያለን የመጨረሻችን ስጦታችን ነው። እቺን ነገር ደግሞ በደንብ ጠንቀቅ አድርገን መያዝ አለብን። ሲቀጥልም ደግሞ እንደዚህ ብሎ ሰግጥ ብሎ የዘፈነው ልጅም ሚስት ሊያገባ ነው ሲሉ ደግሞ ደርሰንበታል። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጣጠች ያምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ። በስመ አብ በህይወቴ እንደውም እንደዛ ፍቅር ይዞኝ አያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ። እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። መሳም ስፈልግ የምትስመኝ እሷ ናት። የሚሰማኝ ስፈልግ የምትሰማኝ እሷ ናት። መታቀፍ ስፈልግ የምታቅፈኝ እሷ ናት። መታቀፍ ሲያምረኝ የምታቅፈኝ እሷ ናት። ኤኒዌይስ ለእኛ ማላ ይስጠን። እስቲ አሚን በሉ። እውነት እንዲህ ተፋጠንማ አንቀርም። አንድ ቀን የሆነ እንዴ እስከበስ ሴቶቻችን ደግሞ ከሸይጣን ጋር ተያይዛችኋል አሉ። ምንድን ነው ከሸይጣን ጋር ያላችሁ ችግር? ሙስሊም ነኝ። እሺ ግን ድሮም ሻርፕ ለብስ ነበር። ከዛ ግን የሆነ ሰዓት አውልቄው ነበረ። ትንሽ ሸይጣን አሳስቶኝ ነው። ግን አፈር ይብላል። ይሄ ቅማላም ምን ይባላል? አሁን ይሄ ምን ይባላል? ቅማላም ሴቶቻችን እጅግ በጣም እያስፈራራችሁን ነው። በቃ በዚህ ሰዓት እናንተን እየፈራን ነው። እንዴት እንኑርሽ? አንተ ልጅ አላማርከኝም። ይሄና እቺ እኮ ብረት ገፍታ ነው ይላል እና ገፍተን ነው በደንብ ገፍተን ነው። ብረት እኮ ነው። እሺ ንቃው አልሆነ ንቃው ናና ሞክራ እንዴ ነጭ ላጣ ተደርጎ ነው የሚመጣው። ኖኬን ይላል ፈረንጅ። ቆይ እስቲ እኔ የረሳሁት ነገር አለ። አብሲት ጥጄ ልምጣ። ዛሬ ደግሞ ያበደ ሽሮም ሰርችላታለሁ። እስቲ እንደምትወደው ተስፋ አለን። አይዞሽ ገለቴ አይዞሽ። ሲቀጥል ደግሞ ከኔም ባለፈ ውጪም እንደዚህ የሆነች ነው አሉ። ደረሰኝ ይሄ ዜና። ሰለሞን ባረጋ ወደ ኋላ ቀርቷል። ጆሹዋ ቼፕቴጋይ የቀረኝ ኦሎምፒክ ነው፣ የዓለም አትሌቲክስን አጣጥሜያለሁ ብሏል። ምናልባት ያሳካ እኛም ባትፈሩ አላህን ፍሩ። በቃ እንኑርበት። አትምቱን፣ አትግዱን። እኛ እንዲህ አቅም ያሌለው ሰው ይሞታል። እንዲህ ቆይ ምንድን ነው? Ese cuerpito que tú tienes, el traje de baño chiquitito te queda. Eso blanquita. ቆይ እኔ የምላችሁ ደግሞ አንዳንዶቻችን ሶሻል ሚዲያን እንደ ጋላሪ መጠቀም ጀመርን። ጋላሪ ውስጥ የሚቀመጥን ነገር ሶሻል ሚዲያ ላይ እየፖሰተን ነው። የቀደመዋ ልጅም ጂም እየሰራች እንደዚህ አይነት ልብሶችን ለብሳ መፖሰቷ እጅግ በጣም አስገርሞኝ። ስለ መስራትሽ አናውራ። እንደዚህ ሶሻል ሚዲያ ላይ መልቀቅሽ ጥቅሙ ምንድን ነው? እኔ እኮ ጂሙን እያስተዋወቅሽ ይሁን እኔ ግራ ገብቶኝ። እናንተም ደግሞ እንደዚህ ሆናችሁ ጋላሪ ውስጥ ማስቀመጥ እየቻላችሁ ድጋሚ ደግሞ ሌላ ወንጀልን እንፖስታለን። እባካችሁ ፕሊስ እባካችሁ ለዚህ ሂጃብ ለዚህ ልብስ እጅግ በጣም ትልቅ መስዋዕትነት እየተከፈለ ነው። ከሁሉም ጋር እየተጋጨን ያሉ ስንት መስዋዕትነት እየተከፈለበት ነው። ዲን ማለት ደግሞ ሁላችንም እናውቃለን። ስንት ሰሃቦች አልቀውበት፣ ነብዩ ደምተውበት፣ ስንት ነገር ሆኖበት ነው እኛ እጅ የደረሰው። እኛ እጅ ላይ ከደረሰ በኋላ ደግሞ እንዲህ አንጫወትበት። ለቀጣዩ ትውልድ እጅግ በጣም አስገራሚ የሆነ ገጽታችን ነው ማስተላለፍ ያለብን። እናንተ እንደዚህ ሆናችሁ ልጆቻችሁ እንዴት ይሆናሉ? ነገ ልጆቻችሁ ከዚህ ምንን ይማራሉ? እናንተ ራሳችሁን አውቃችሁ ጠንክራችሁ ደግሞ ዲኑ ላይ ስትመለሱ ልጆቻችሁ ደግሞ ነገ አንቺ እኮ በዛ እድሜሽ እንደዚህ ሆነሻል፣ አንቺ እኮ እንደዛ ሆነሻል እያሉ ያንን ነገር ይከተላሉ። አንቺ ከዚህ ነገር ላይ ንጹህ እንደሆንሽ እኔ አውቃለሁ፣ ጥንቅቅ አድርጌ ነው የማውቀው። የኔ ቤተሰቦች እስቲ ሁላችሁም ጠጋ በሉ ለዚህ ክብራችሁ። እኔ የምልሽ ደግሞ ሙያ እየጠፋብሽ ነው። በቃ እናንተ ውጭ ማየት ሲጀምሩ፣ ጂም መስራት ሲጀምሩ፣ መዝፈን ሲጀምሩ እንደዚህ መስራት ጀመራችሁ አሉ።
የወደፊት ባሌ ግን ምን ያህል እድለኛ እንደሆንክ ማወቅ አለብህ። እኔ የበቆሎ ወጥ ሁላ ሳይቀር የምሰራ ሴት ነኝ፣ ባለሙያ ሴት ነኝ። የበቆሎ ወጥ በአትክልት የምሰራ ሰው ነኝ። እንደምታየው ጎመን አለው፣ ሽንኩርት አለው፣ ነጭ ሽንኩርት አለው፣ እርድ አለው፣ ቃሪያ አለው፣ በዛ ላይ ደግሞ ሽሮ አለው ከላዩ ላይ። እንደዚህ አይነት ሙያ ከየት ይገኛል? ከየትም አይገኝም። እስቲ ሀሳባችሁን ኮሜንት ላይ እኔ በቃኝ። እናንተ የምትፈልጉ ከሆነ ንገሩኝ። እኔ በቃኝ። እናቴ የሆነ በሽታ ገብቶ ለዛ በሽታ የሆነ መድኃኒትን እየቀመምሽ ነው። እሺ ምንድነው ወጡ? ምንድነው? መስራት ካልቻልሽ እኮ ነው ይሰራል። እኔ ሽሮውን እሾራለሁ። ተዩ፣ ችግር የለውም። ሲጀመር 2 ጎረምሳ ነው ቤት ውስጥ ያለው። ተዩ። አንተ ወላሂ በቃ ዘንድሮ በረሃብ ማደቃችን ነው። ምግብ ስፈልግ ውጭ መሄድ ነው። እንደዛ ካለ ነው እንጂ እኔ ጥቅማ የገባኝ አይደለም። አንተ ኮረቦንዳ ነህ እንዴ? ምንድነው የምትለኝ? ያ ሐላሊ እንተ صدق الباقي ያ ሐላሊ ያ ሐራሚ ግራ እየገባን ነው። ምን ነው ያ ሐላሊ ያ ሐራሚ? ወዴት የቱን እንውሰደው? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ የሚለው ነገር ቀርቷል። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ ነው ነገሩ። እንደዚያ ካልሆነ በስተቀር እንጂ እጅግ በጣም እንቸገራለን። ለልጆቻችን ማሰብ አለብን። ትውልድ ከኛ የሚመጣው ትውልድ ከዛ በኋላ ሪስክ ውስጥ ነው የሚገባው። ከአንቺ በኋላ የሚመጡ ልጆችሽ ብቻ አይደለም የልጅ ልጆችሽ ሁላ ሪስክ ውስጥ እየገቡ ነው። በአንቺ ምክንያት ብዙ ነገሮች ይበጠበጣሉ። እባክሽን ከአንቺ በኋላ ላሉት ጄኔሬሽኖች ማሰብ አለብሽ። ከአንቺ በኋላ እኮ እጅግ በጣም ብዙዎቹ ይወጣሉ፣ አሊሞች ሊወጡ ይችላሉ። አስበሽዋል? እነዛ ነገሮች እንዲቀሩ እያደረግሽ ነው። በደንብ ጠንቀቅ ማለት አለብሽ። በዚህ ምድር ላይ ስንኖር ደግሞ አንድ ህግ አለ። ይሄም ህግ ምንድን ነው? ኔቨር ስኪፕ አረብ ጆክ የሚባል ነገር አለ። ኧረ እንግሊዘኛ ነጮቹ ቢሰሙ ራሱ ይገሏል። ከየት ነው የምታመጣው እንደዚህ አይነት በዳዴ እኮ ነው የሚያስኬድ ዲክሽነሪ የሌለ ቃላት እንዳለ እና ምን ልላችሁ ነው? የአረቦችን ቀልድ አትለፉ ለማለት ነው። ገባኝ እኮ ተረዳው። አንጠር ነው ማየው። ኖ ኦራ ና ቢገን ነው ጉናኛ ዴ ኖ ሞይዚ yes One, 2, 3, go. Coming. Yes. Boys. Yes. Tala kandi be. Yes. Yes. ኧረ በቃኝ። እስቲ ስንቶቻችንን ሰላት ውስጥ እንደዚህ ሆነን የምናውቀው? አላሁ አክበር። እንደዚህ ሆናችሁ ታውቃላችሁ? እንደዚህ ካልሆናችሁ ደግሞ አንድ ሼኪ እንደዚህ ሲሆን አይታችሁ ታውቃላችሁ? ሲቀጥል ደግሞ እኔና አንቺ እየተቀመጥን ታኩር መጥቶ ለማግባት እፈልጋለሁ አገባለሁ እያለ ነው። በስንት ዓመት ነው ማግባት የምትፈልገው? ኧረ እኔ አሁን ከዚህ በኋላ ሳገባ በቃ መኪናና ቤት አሁን አላህ ቢሰጠኝ በቃ አሁን ራይድ ተጠቃሚ ነኝ። ከዛ ሁለቱን ካሳካው ስራ ላይ ሽቶ ቤቴ ወደ ትዳር ይገባለሁ። ወላሂ በቃ እናቴም ፏ እያረኩ ነው። እናቴም በጎን ደግሞ የሆነ ነገር አድርጋለሁ። በቃ ምን አባቱ ይጎላል ከዚህ በኋላ እንጂ ለእድሜ ምናምን ገደብ የለህም ማለት ነው። ዝም ብለህ ነው የምታገባው። አረፍ በቃ አሁን እኔ ለእናቴ ብቻ ነው አልኩሽ። እናቴን ኡምራ አስደርጋለሁ። ኡምራ ካስደረኩ በኋላ እሷን አምጥቼ ቀጥታ ሚስቴን ነው የማገባው። የምን እርሜ ሳይሆን ኢኮኖሚ ነው የሚያኖርሽ። ስንት ህፃን አሉ አይደል እያገቡ የሚኖሩ። ታክብር አሁን ካንተ ብዙ ሰው ይማራል እዚህ ጋር። አዎ በቃ ታችኛው ጋር ብቻ ነው የምሰራው እኔ ቶሎ እንዲያደርግልኝ እንጂ ወፍ እስካሁን ግን ማለት እንደዚህ ነው። በቃ እድሜ ሳይሆን ኢኮኖሚ ነው የሚወስነው። በዚህ ሰዓት ኢኮኖሚ ይዛቸው ያላችሁ ሰዎች እስቲ
እስቲ የሆነ ነገር አስቡ። በቃ ህይወት ራሱ ትክክለኛ ህይወት ራሱ ከዛ ነው የሚጀምሩ እና ያሰብክ ነው አንተ? እኔም አልበላሁ እኔም አልኖርኩም እንኳን ላገባ። እውነት ቤተሰቦች ሲመርቁ እንደዚህ አይነት ሚስት ታገባለህ? እውነት በቃ የእናት እናት ስትመርቅ እንደዚህ አይነት ሚስት ነው የምታገባው? እቺ ሚስትን ይወድ አረ ይደብራል። ያላቀም ብቻ እንደዚህ አይነት ሚስት ጋር አልመረም እኔ ራሱ ባለ ኮነ ግን እኔ ደግሞ ሁለተኛ እንድታገባ ፈልጋለሁ። አግባ። አዎ ምን ችግር አለው? እኔሳ ካልፈለኩ ትወደኛለህ አይደል እንዴ? እኔ አንቺ የሚያስደስሽ ነገር ሁሉ አረግልሻለሁ አላልከኝ? እሺ ካልወደድኳትስ ልጅ እንዴ ትወዳታለህ። ልክ እንደኔ ናት። የምርሽ ነው ግን እንዴ አላታይ ጀምሬ ነው። አታበሳጨኝ። አሁን ያናደርከኝ ሲሪየስ እኮ ነው። ለምንድን ነው የምትስቅ? ወይ ጉዴ እንዴ ወይኔ። እሺ አሁን ምን አልከኝ? መጨረሻ ማለት ነው ከልጅቷ ጋር ላስተዋውቃችሁ ትመጣለች ማለት ነው። ወላሂ አልፈልግም። እንዴ አልፈልግም። አትወደኝም እንዴ? አንቺን እወድሻለሁ፣ በጣም ነው የምወድሽ። እሺ እኔ የምፈልገው ነገር አታረገልኝም? ፍላጎት እኮ ይሄ እኮ ፍላጎት አይባልም። ፍላጎቴ ነው እንዴ ይሄ እኮ አንቺ አታገቢያትማ፣ እኔ ነኝ የማገባት። ስለዚህ እኔ ምርጫ ነው። እኔ አልፈልግም፣ አላገባም እኮ እኔ ፈቃደኛ ከሆንኩስ። ወንዶች የሚፈሩት ሚስቶቻቸው ናቸውና እኔ ደግሞ ፈቃደኛ ሆኜ አግባ እያልኩ ነው። አረ ጉዳ መጣሽ የምር። እንዴት ሆነው? በቃ እንደዚህ ይቻላል እንዴ? ያለ አዎ ይቻላል። ለምን አይቻልም እንዴ? ደግሞ ሸሪያ ነው የፈቀደ። እስከ 4 ነው የተፈቀደ። በች ሞላውልሽ። አቅሽ ሞልቻለሁ። አዎ አልሐምዱሊላህ፣ ምንም የጎደለብኝ ነገር የለም። በኪራይ ቤት እየኖር ችግር የለውም። ነገ ብንቸገርስ? አንቸገርም። አላህ ከሪም አናጣም። አንተ እሱ ነው የሚያሳስበክ? ለምን በቃ እሱ እየፈራ ስለሆነ እኔ ላስታርቃችሁ። ምን ታደርጊያለሽ መሰለሽ? ጓደኛሽ እንዳንቺ ጸባይ ካላት እንዳንቺ ጸባይዋ እንደዚህ ከሆነ ለባሏ እንደዚህ የምታስብ ከሆነ እንደ አማራጭ ለኔ ችግር የለውም። ለአንተም ቢሆን እኔ አሳልፋለሁ። አይ እንደዚህ አይነት ሰው በዚህ ዓለም ላይ ለማግኘት እንቸገራለን ብዬ ነው። አንቺ እንቸገራለን፣ ማሳለፍ የለብን። እንደዚህ አይነት እድሎች ከስንት ሺህ ዓመታት በኋላ ስለሚመጡ መጠቀም መቻል አለብን። ጓደኛዋን እስቲ ሜንሽን አድርጉልኝ። አሪ ይሄንን እንደው ወላሂ እንደው ለእናት ካልተናገርኩኝ እኔ ባለፈው ቪዲዮ ከፍቻ ሳይቻችሁ ልጅ አለችኝና አንዳንድ ሰዎች አገዝንሽ ብሎኝ ነበርና ማርያምን ማጣ 200 ብር ብቻ ነው የገባልኝና አሁን ማርያምን ከምኖርበት ቤት ራሱ እግዚአብሔር ምንም ነገር በቃ በጣም ከባድ ሁኔታ ላይ ነው ያለው። እግዚአብሔር የት ነው የምትኖሪው? 200 ብር ብቻ ነው የገባልኝ። ምንም ማንንም እንደውም ሌላ ቀን ትመጫለሽ በቃላ እኔ ውሸት አልወድም። ይኸውልሽ እግዚአብሔርም ወጣየው ማርያምን ቸካ እምነትሽ ምንድነው? እምነትሽ ምንድነው? ኦርቶዶክስ ድንግል ማርያምን ነው ቪዲዮ ከፍቼ ላሳይፍ። መድኃኒዓለም ድንግል ማርያም ለምንድን ነው ባንክሽ ላይ ያላስገባች? ማልቀስ አይደለማ ማርያም እንድታስገባልሽ መጸለይ ነው። ወይ ታገይ ወይ ተኩሽ። ገብርኤል ማርያም ይያል ገብርኤል ያስገባልሽ እያልኩሽ እኮ ማርያም ለምን አላስገባችልሽም? ኤኬ አንቺን ነው ጥያቄን ጠይቅሽ። ኦርቶዶክስ ነሽ? አዎ። እና እነ ጊዮርጊስ እንዴት ዝም አሉ? ማልቀስ አይደለም ተናጋሪ። እነ ማርያም እነ ክርስቶስ እነ ኢየሱስ እነ ክርስቶስ ሰምራ የት ሄዱ ነው የምልሽ። ለዚህ ጊዜ ካልሆኑ ለምን ታምኛቸዋል? ማልቀስ አይደለም ተናገሪ። ይሄ ለአማራ መማሪያ ነው የሚሆነው ለኢትዮጵያ ሕዝብ። እነ ማርያም የት ሄዱ ነው እያልኩ ያለው። በቃ ጊዮርጊስ ካረዳሽ ማርያም ካረዳሽ ማመን የለብሽ። እግዚአብሔር ካረዳሽ ራሱ ካጁ ምን ያደርግልሽ? ገነት ምን ያደርግልኛል ያለ ሰውን ታውቃላችሁ? እንደዚህ አይነት ሰው ነው ሞጣ ማለት። ምናልባት ልጅቷ ተቸግራ ሊሆን ይችላል እና እንደዚህ አይነት ቀልዶች መቀለጅ በተመሰ አዑዙ ቢላሂ ሚነሽ ሸይጣን ረጂም። በሞጣ መንገድ ከሄዳችሁ ገሃነም ቅርብ ነው። ሰላምቲዎች ግን ትላልቅ ዳዒ ሲሆኑ ተመልክታችኋል? አንተ ቪዲዮ የምታየው ልጅ የት ናት? በምን አህዋል ላይ ነህ? የስንት ቪዲዮ አሳልፈህ እዚህ ደርሳል? ወንድሜ አንተ የት ነህ? ጫት ይዘህ ነው ወይ?
ልጠይቀው እስቲ ቁርአን ይሽ ወላሂ ወንድሜ ልጠይቀው እስቲ አንተ ደግሞ ያስከው ነገር እንይዋለሁ መጨፈሩንም ሙሉንም አልহামዱሊላህ እዚህ ደርሰናል ወንድሜ ወደ አላህ ተመለስ ይተቂል አላህን ፍራ ያስከው ነገር ጣለውና ወደ አላህ ተመለስ ወላሂ ላዚ መክራለሁ ይሄን መክራለሁ ምክንያቱም የምትመለከተኝ አላህ ወድ ይሆናል ሰላም አለይኩም የሚያስፈራ ነገር እስቲ ሁላችንም ለመመለስ ሞክር ያለንበት ተጨባጭ ያለንበት ሁኔታ ከአላህ የራቅል ሊሆን ይችላል ሁላችንም እስቲ ተሰብስበን እኔም እኮ በጣም ወንጀለኛ ነኝ አንቺም እንደዛው አንተም እንደዛ ሁላችንም ወንጀለኛ ስለሆነ እስቲ በተለይ ደግሞ ረመዳንም እየቀረበ ስለሆነ ከዚህ በኋላ ያለው ህይወታችን በቃ ተስማምተናል ይሄው ቆይ የምን ሳይንስ ነው ይሄ አዛ ሳይንስ የሚለው የሰው ልጅ በዚህ ነው የሚያልፈው እኔ ሄድኩ በመሃል ውስጥ ባረገኝ ማስታወቂያ ነኝ እኔ ወለ ፕሮሞሽን እንደዚህ እንጣጥፈኝ ላ ተመለስ አሁን ወገቤ ያመመኝ ነው ፍሬ ፓርት አልፎኛል ላ ማይሆንም እንደዛ አይሆንም ወይ ሳይንሱ ደግሞ ይጠና ወይ ሳይንሱ እኔን ያቀጥተኝ ጦጣ ነው ወለ ሐቢቢ ላ ደግማችሁ አጥኑት ሁላችንም ስኪፕ ያደረግነው እዛ ቦታ ላይ መብራት ጠፍቶብን ይሁን አላቅም ብቻ እዛ ጋር ስንደርስ መሽቶ ይሁን አላቅም እዛ ጋር ስኪፕ አድርገናል ሁላችንም እኔ ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋር ልቤ ነው የምሰራው ከሚሊሊክ ዘመን ጀምሮ ነው ያበሰልኩት በዛ ምክንያት አጼ ሼፉ የሚባል ቅጽል ስሙላ ተሰጠ በጣም ጎበዝ ነሽ ማለት በጣም ጎበዝ ነኝ ሴት ዶሮ እንኳን ገዝቶ እንቁላል አልጥል ካለች ድንች ታቀፌ እኔ ጫጩቱን ላስፈለፍላለሁ በጣም ጎበዝ ነኝ እኔ ስንት ዘመን ቲማቲም ቀጠቀጥኩ ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድልድ ተብሎ የተቀረ እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹን ማለስለስ እንችላለን ዳቦ በማርማራታ ፈልገው እንኳን ማርማራታ ቢጠፋ ማርማር የሚለውን ዘፈን ጋብዥ በዳቦ መብላቱ ላይ ይችላል ሳክስን አንቺ ሰክሻት ብራዘር ኢና ሊላህ የሶቪየት ህብረት ጂኦሎጂስቶች የታችኛውን የመሬት ክፍል ለማጥናት ቁፋሯቸውን አካሂደው ነበር ነገር ግን ከ12262 ሜትር ወይም ከ12 ኪሎ ሜትር በላይ ቁፋሯቸውን መቀጠል አልቻሉም ነበር ምክንያቱ ደግሞ ከመሬት ውስጥ የሚወጡ ከ180 ዲግሪ ሴልሺየስ በላይ የሆነ ሙቀት የቁፋሮ መሳሪያዎችን ስላቀለጠባቸው ነበር ሳይንቲስቶቹም ተስፋ በመቁረጥ ከዛ በላይ ወርታች መጓዝ እንደማይችሉ ሲገባቸው ሙቀቱን መቋቋም የሚችል ድምጽ ሪከርድ ማድረጊያ እስከቆፈሩበት ድረስ ላኩ ከዛም ውስጥ የወጣው ድምጽ በጣም ማስደንጋጭና የማይታመን ነበር ትክክለኛ ድምጹን ስሙት ሳይንቲስቶችም ጀሃነም ከመሬት ውስጥ ነው ያለ ሲሉም ገልጸዋል ከ1400 ዓመታት በፊት ውድ ነብያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ጀነትና ጀሃነም ከሰማይ በላይ ነው ያለ ብላችሁ ለምታስቡ ሰዎች ተሳስታችኋል እንደናንተም ያስብ ሰው ስለሚኖር ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ ለሁሉም አዳርሱ ጀነት ከሰባተኛው ሰማይ በላይ ነው ያለው ጀሃነም ደግሞ ከሰባተኛው ምድር በታች ነው ያለው ከሳይንቲስቶች መስማት አይተበቀብንም ከ1400 ዓመታት በፊት ተነግሮናል የድምጹን ጉዳይ ግን ሐሳብ አስተያየታችሁን እንድትሰጡበት ፈልጋለሁ ሁላችሁም ኮሜንት ላይ ሐሳባችሁን አስቀምጡልን ሀሽታግ ፕላስ ምልክቷ ካልጠፋች ፎሎ አድርጉኝ እወዳችኋለሁ ሰላም እነዚህን ሁለቱም ፍጥረታት ደግሞ አላህ Subhanahu Wa Ta'ala እንደ ስክሪን አቀራርቦ ሲያሳየን ምን ትላላችሁ ከሰባቱ ሰማይ በላይና ከሰባቱ ምድር በታች ያለውን እንደ ስክሪን አድርጎ ሲያቀርብልን እኛ እነሱን እየተመለከትን እነሱ እኛን እያዩ የሚኖሩበት ጊዜ ሊኖር ይችላል አላህ Subhanahu Wa Ta'ala የጀነት ሰውንን ካለን በዚህ ሰዓት ደግሞ የአፋር ምድር እውነት መርገጥ እየፈለኩ ነው እስቲ ሐሳባችሁን አስተያየታችሁን እስቲ በኮሜንት ስር ጻፉልኝ አብረን ምን ይልሶ ይኖራል ጀግኖቹ አፋሮች የሰሩትን ይሄን ስራ እንዴት ተመለከትከው ከወደድከው እንግዲህ ኮሜንት ላይ ሰለዋት እያደረግክ አሳየኝ ማለት ነው እንግዲህ ወደ አፋር ስገባ የሚደረግልህ የክብር አቀባበል በቀይ ምንጣፍ አሊያም በአረንጓዴ ምንጣፍ ወይም ደግሞ ከሰሞኑ እንደያየነው እንዳለ ነው በአደይ አበባ ምናምን አይደለም የሚደረግልህ ከዛም ላቅ ባለው በአማራው አቀባበል ነው ሰለዋት እንድታደርግ እያስታወሱ በዚህ መልኩ ይቀበሉሃል ማለት ነው እንግዲህ ከተማዋ ስትረግጥ ማለት ነው ሰለዋት እያወረድክ ትገባለህ ማለት ነው ይህ እጅግ በጣም የወደድኩት የአፋሮቹ ስራ ነው እንግዲህ ዛሬ ጁምዓ ነው እንግዲህ ሁላችሁም ሰለዋት ያወርዳችሁ اللهم صل وسلم على سيدنا محمد ዌልካምን በሰሉ على النبي የቀየሩ እጆች ይባረኩ እውነት ይባረክ ዌልካም ወደ ሀገራችን የሚለው ሰሉ على رسول الله ወደ ሀገራችን የሆነው ሰለላሁ ዐለይሂ ወሰለም እጆቻቸው ይባረኩ እቺ ሴት ፍቅር حرام ነው ወይስ ሐላል ነው ብላ ሸኽ ረመዳንን ጠይቃቸዋለች እሳቸውን በፈገግታ ተሞልተው አላህ ስለ ሑብ ያወራባቸውን የቁርአን አንቀጾችን ካነሱላት በኋላ ነብዩ ሰለላሁ ዐለይሂ ወሰለም እኮ አንዳችሁም ጀነት አገቡም እስካልተዋደዳችሁ حتى ተሐቡ አይሉም ነበረ እንዲሁም ደግሞ በሌላ ሐዲሳቸው ደግሞ አንድ ሰው አላመነም ለራሱ ይወደዶን ለወንድሙ ወይም ደግሞ ለራሱ እስካልወደደ ድረስ አይሉም ነበር አሉ ሌላኛው ኡስታዝ ደግሞ ስለ ሑብ ሲያነሳ ወይም ደግሞ ስለ ፍቅር ሲያነሳ ምን ይላል አላህ እኮ ሌሎች ነብያቶችን በስማቸው ቁርአን ላይ በጣም ብዙ ጊዜ ነው የጠቀሳቸው ያ ሙሳ እያለ ያ ኢብራሂም ያ ኢሳ እያለ
ያ ዘከርያ እያለ በየስማቸው ጠቅሷቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ግን ያ አዩሃ ነብይ አንተ ነብይ ሆይ ያ አዩሃል ሙደሲር አንተ እያለ እንግዲህ እያሞከሻቸው ነው አላህ የጠራላቸው። እና ደግሞ ነብዩላህ ኢብራሂም አለይሂ ሰላቱ ሰላም ኸሊሊ ሲል የኔ ውድ ሲል ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሐቢቢ ነው ያለው። ከውዴታ በላይ ሐቢብ ማለት በቃ ከደም ስር ውስጥ ነው ለደም ስራችን ደማችን ከሚቀርበው በላይ አቅርቦ ነው አላህ ነብዩን ሰለላሁ ዐለይሂ ወሰለም ወዶ አፍቅሯቸው ያወራላቸው። ታዲያ ፍቅር ሐላል ነው ሐራም ነው ተብሎ የሚጠየቅ ነገር ነውነ ብለው መልሰው እየጠየቁ ይገኛሉ ማለት ነው። ይሄንን ቪዲዮ ፍቅር ሐራም ነው ለሚላችሁ ሁሉ ላኩለት። የእናንተስ አስተያየት ምንድነው? ኮሜንት ላይ አስቀምጡ። ፍቅርኛ ፈልገን የምናደርገው ሳይሆን በተፈጥሮ የሚጋባብን በተፈጥሮ የተጫነብን ነገር ስለሆነ ይህንን ነገር ሐራም ነው ማለት ይከብዳል። ባይሆን የምንገናኝበት መንገድ ሐራም ሊሆን ይችላል። ያንን ነገር አመቻችተን ወደ ትክክለኛ ወደ ሸሪዓዊ ከመለስ ነው እጅግ በጣም የተሻለ ይሆናል። 500-600 ቢሊዮን ዶላር ይመድባሉ እስልምናን ለማጥፋት ማለት ነው። የሚደረግ ጥናት ነው እና ምንም ነገር ቁጥሩም እየጨመረ ነው። አሁንም ባለንበት እኔ በማወራበት ሰዓት ጎግል ቢደረግ ዘ ፋተስት ሪሊጅን ኢን ዘ ወርልድ ኢትስ ኢስላም ነው። ምንም አዲስ ነገር የለውም ማለት ነው። ግን አልጠፋም ብለውናል። ትላልቅ ጉባኤዎች ያደርጋሉ ማለት ነው። አልጠፋም ብለዋል። ስለዚህ ምን እናድርግ ብለዋል። ምን እናድርግ እንዴት ይሻላል? የዚህ ጥናት አድራጊ ሲጠይቁት እኔ በጣም የገረማችሁኝ ነገር እስልምና መሐመዳውያኖች አለ በእኩልነት ያምናሉ። መስጊድ ውስጥ ገብተህ እዚህ እንትና ኔልሰን ማንዴላ መጣ፣ ኤለን መስክ መጣ፣ ጆ ባይደን መጣ የምትባለው ነገር የለም። እዛ ጋር ገብተህ ከህፃኑን ጋር በደረሰ ልክ እኩል ተሰልፈህ ትሰግዳታለህ። የሚያምኑት በእውቀት ብቻ ነው። እናንተ ጋር ደግሞ እንደዚህ አይደለም። ስለዚህ ይሄ የምትመድቡት ብር እኮ ምንም እዚህ ግባ የሚባል ነገር አይደለም። እያያችሁት በዚህ ልክ እንትን እያለ የሚሄድን ነገር እኩል በጣም እጥፍጥፍ አድርጋችሁ ነው ይሄን ብር ማድረግ ያለባችሁ ነው። አሁን እኔ ከዚህ ኮንሰፕት ውስጥ ልረዳ የምችለው መሐመድ ይዞት የመጣ ትሩዝ ምንድነው? ከዛ ሪያሊቲው ምን ያህል ይሄዳል ነው። ኢኳሊቲ ይሄ ሰብአዊነት የሚለው ነገር ደግሞ ምንድነው? እዚህ ውስጥ መልቲ ቢሊየን ህዝቦች ውስጥ ምንድናቸው? መልቲ ቢሊየን የሆኑ ደግሞ መልቲ ቢሊየን የሆኑ ጭንቅላት ያላቸው ማስተንተን ማስተዋል የሚችሉ ህዝቦች አሉ። እነዚህን ህዝቦች ጋይድ የሚያደርግ በእነዚህ ህዝቦች ልብ ውስጥ ያለ አንድ ሰው ዝም ብሎ ሰው ስለሆነ አይደለም። ሂዝ ቢግ ማን። ከዚህ ነው እኔ አንድ ነገር ልረዳ የምችለው እንጂ እንትን ስለማቅ ምናምን ነገር አይደለም። ምናልባት አንዳንድ ኮንሰፕቶች ደስ የሚሉኝ እይታዎች ሊኖሩ ይችላሉ፣ ግን እንደ ጀነራል ይሄ ነው ያለኝ እንትን አዲስ ይሄ ታወቀ ነው። ሁላችንም የምናውቀው ነገር ነው። እስልምናን ለማጥፋት የሚያደርጉትን ድርጊት ከተመለከታችሁ እጅግ በጣም ያስገርማቸዋል። ሲቀጥል ደግሞ በነገራችን ላይ እነሱ ዲናቸው ላይ እነሱ የራሳቸው እምነት ላይ ኢንቨስት የሚያደርጉትን ብር ኦር ኢንቨስት የሚያደርጉትን አቅም እስልምና ወደ ራሱ ኢንቨስት ቢያደርግ ምድር ላይ እስላም ብቻ ነው የሚሞላው ይባላል። እነሱ ዲነል እስላምን ለማጥፋት እንደዛ የሚተጉትን ነገር ዲነል እስላም ደግሞ እነሱን ለማጥፋት እንደዛ ቢተጋ አሁንም ምድር ላይ እስላም እንጂ አይሞላም ይባል። ሰዎች ይሄንን ጫና እያወቁ ነው ለእስልምና እየጎረፉ ያሉት። ነብዩ መሐመድ ያሉትን ልንገራችሁ። ነብዩ መሐመድ ሐዲስ ላይ አንድ ባል ሚስቴ ከሌላ ጋር ስትማግጥ አገኘኋትና ይቅጡልኝ ይላቸዋል። ነብዩ ያን ጊዜ ማስረጃ አለ ሆይ ይሉታል፣ ምስክር አለ ሆይ ይሉታል። አይ ማስረጃም የለኝም ምስክርም የለኝም። እንግዲያው ያለ ማስረጃ በውሸት ሰውን መክሰስ ሐራም ነውና 80 ጅራፍ ይቀጣ ይላል። የከሰሰው ሰው ብርሃኑ ጸረ ሙስሊም ነው ይላሉ። የእንትን ባንክ ወለድ ነፃ ባንክ አይወድም ይላሉ። ሂጃብ ማድረግ ይከለክላል ይላሉ። የት እንደሚያመጡት አላህ ብቻ ነው የሚያውቀው። እኔ ደካማ ጎንን ተጠቅማችሁ የራሳችሁን ነገር ለማስተላለፍ የራሳችሁን ነገር ለማስኬድ የምትጠቀሟትን እቺ ነገረኛ አንባንነት። በነገራችን ላይ የሰው ደካማ ጎን እምነት ነው። እምነት እጅግ በጣም የሰው ትልቁ ደካማ ጎን። በእምነቱ ከሄዳችሁበት የፈለጋችሁትን ነገር ሊያደርግላችሁ ይችላል በነጻነት ከሆነ። ይህንን ፖለቲካ እየተጠቀሙ ነው እንግዲህ የሚገኙት። ከዚህም በላይ ደግሞ አሁን ያወጡት ህግ እጅግ በጣም አስገራሚ ሆኗል። ሴት ተማሪ
ተማሪዎች ጥንቃቄ አድርጉ። ትምህርት ሚኒስቴር ለእናንተ አዳዲስ ህግና መመሪያዎችን አውጥቷል። ይህ ቪዲዮ ለሚመለከታቸው ሴት ተማሪዎች እንዲሁም ደግሞ በአጠቃላይ ለተማሪዎች ሼር እያደረጋችሁ እንዲዳረስ አድርጉ። የትምህርት ሚኒስቴር ባወጣው አዲስ መመሪያና ህግ መሰረትም ማለት ነው የጥፍር የጸጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና ኩል መኳል እንዲሁም ደግሞ አላስፈላጊ የሆኑ ጌጣጌጦችን ማድረግና ከተፈጥሮ ጸጉራችሁ ውጪ ማለት ነው አርቲፊሻል ጸጉር መቀጠልም ሆነ አላስፈላጊ የሆኑ ጌጣጌጦችን ማድረግ በህግ እየተከለከለ ነው። ምክንያቱም ደግሞ ትምህርት ሚኒስቴር አዳዲስ ህጎችና መመሪያዎችን አውጥቷል። እንዲሁም ደግሞ እስከ ቅጣት ድረስ የሚያደርስ ህግ ነው ያወጣው። በአጠቃላይ ተማሪዎችን የሚመለከት ኢትዮጵያዊነት ባህልን የማይገልጹ ቀኖችን በትምህርት ቤት ውስጥ ማክበርም ጭምር እንዲሁ ተከልክሏል። እንዳይከበሩ ከከለከላቸው ቀኖች መካከልም እንግዲህ እንደ ክሬዚ ዴይ፣ ከለር ዴይ፣ ቤቢ ዴይ፣ ኦልዲዝ ዴይ፣ ቶሜቶ ዴይ፣ ቫላንታይንስ ዴይ ጨምሮ ማለት ነው በትምህርት ቤት ውስጥ የሚከበሩ ማንኛውም አይነት ከኢትዮጵያዊነት ባህል የወጡ እንዲሁም ደግሞ የኢትዮጵያዊ ባህል ያልሆኑና ትምህርት ሚኒስቴርም የሆነ ሌሎች አካላት የማያውቋቸው ምንም አይነት ቀኖች እንዳይከበሩ ክልከላ እንዲሁም ደግሞ መመሪያን አውጥቷል ማለት ነው። በተማሪዎች ጥንቃቄ ታደርጉ እንዲሁም ደግሞ ከእንደዚህ አይነት ድርጊት ልትቆጠቡ ይገባል። ትምህርት ሚኒስቴርም ይህንን ነገር ያደረገው የተማሪዎችን ስነ ምግባር ለመቆጣጠር ያወጣው ረቂቅ ሀሳብ እንደሆነም ጭምር ተናግሯል ማለት ነው። እነዚህን ጥንቃቄዎች አድርጉ። ለሚመለከታቸው ተማሪዎች ሼር አድርጉላቸው። በአዲስ መረጃዎችን መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ የፈለጉትን ህግ መጠቀም ይችላሉ። በነገራችን ላይ ግን በዲን በሃይማኖትን የሚገፋ ነገር ከሆነ ያ ህግ ተቀባይነት አይኖረው። እንዴትም ሰው ላይ ያንን ህግ ብትጭኑ ያን ነገር ተግባራዊ ማድረግ አትችሉም። አረብ ሀገር ትልቁ ችግራችሁ ልንገራችሁ፣ ትልቁ ችግራችሁ የአረብ ሀገር እንስቶች ሴቶቻችን ችግራችሁ ቫይታሚን ዲ ነው። ያደክመኛል፣ ይሰባብረኛል፣ አቅሜን ነስቶኛል፣ ምንም በቃ መስራት አልቻልኩም ይላሉ። እንደዚህ አሆኛለሁ እኔ ሳላስበው ድንገት ነው የሆንኩት። ባለፈው የዛሬ 2 ዓመት ማስተርስ ስንጀምር ማታ ማታ ነው የምንማረው፣ ቀን እንተኛለን። አላስተዋልኩም። ተቅሪበን ለ6 ወር ታመምኩ። ምን አይነት በሽታ ቢይዘኝ ነው? አይን ነው እንዴ እንዳልል አይን እንደማይበላኝ አውቃለሁ። ተግባባን? እንደናንተ እንዳላሳብብ ማለት ነው። ከዚያ በኋላ በቃ ነገሮችን ወላሂ እንትን ማለት ሁሉ አቃተኝ። በቃ ሄጄ ምን አደረግኩ? ራሴን ቼክ አደረግኩኝ። ብዙ ጊዜ ቼክ ሳደርግ ኖርማል ነበርኩ። ብዙ ጊዜ ኖርማል ነበርኩ። ከዚያ በስተመጨረሻ በቃ ሙሉ ቼክ አፕ ሳደርግ ያንተ ቫይታሚን ዲ እጥረት ነጩን የደም ሴልን ዋይት ብለድ ሴል የሚባለውን አፈር አብልቶታል ተባልኩ። ነጭ ደም ሴሌ በጣም እንደወረደ፣ ሰውነቴ በሽታን የመከላከል አቅሙ በጣም የወረደ እንደሆነ ተነገረኝ። ከዚያ በኋላ ቫይታሚን ዲ መዋጥ ጀመርኩኝ። ተግባባን? እናንተም አሁን አረብ ሀገር ያላችሁ ሴቶች አብዛኛው ችግራችሁ የሚመነጨው ከቫይታሚን ዲ እጥረት ነው። ከቤት አትወጡም፣ ቤት ውስጥ ነው የምትውሉት፣ ፀሐይ አታዩ። ከቻላችሁ ወጣ በሉና እንትን ላይ በቤት ውስጥ እንዲሁ ሜዳ ላይ ቆማችሁ አንድ 10-15 ደቂቃ ሙቁ ፀሐዩ፣ የ6 ሰዓት ጠራራ ፀሐይ የሚባለው ማለት ነው። ያንን ፀሐይ በደንብ አድርጋችሁ በቃ ለ10-15 ደቂቃ ተጠቀሙት። ሌላኛው ችግራችሁ ደግሞ የእንቅልፍ ሰዓታችሁን አዛብታችኋል። እናንተ የእንቅልፍ ሰዓታችሁ ቀን ላይ ነው፣ ማታ አተኙ። ማታ ባለመተኛታችንና ቀን በመተኛታችን የሚጎልብን ብዙ ነገር አለ። ጤናችን ራሱ የሚያጎልብን ብዙ ነገር አለ። ለመንጨት የነበረበት ያልመነጨ ብዙ ነገር አለ። እነሱን ነገሮች በኪኒንና መሰል ነገሮች መጠገን ሲገባን እኛ ደግሞ ላል አይን በልቶን ነው። አይን በልቶሽ አይደለም እህቴ፣ ተግባባን? አይን በልቶሽ አይደለም፣ የአይን ችግር አይደለም። የቫይታሚን ዲ እጥረት አለብሽ። አንድ የሆርሞን መዛባት የሚጨምርበት ናም እሱም ይኖራል አንዳንድ ጊዜ። 2 ሶስተኛ ነገር ደግሞ የእንቅልፍ ሰዓታችሁ መዛባቱና ሌሊት አለመተኛታችሁ ጎድቷችኋል። ያንን መጠገን የሚችልን መድኃኒት ሰርች አድርጋችሁ ፈልጋችሁ የጤና ባለሙያን አማክራችሁ ውሰዱ እንጂ ሁሉንም ነገር በቃ ከሲህር ጋር ከአይን ጋር ማስተሳሰሩ ይደፋችኋል። ብራችሁን ለማንም የእናንተን ብር ለመዝረፍ ለተቀመጠ በሩቅያ ስም ቤት ከፍቶ ለተቀመጠ ግለሰብ ሰለባ ያደርጋችኋል። ይሄን ነው የምላችሁ። ቡዳ አልበላችሁም። የቫይታሚን ዲ እጥረት ነው ያለባችሁ ልላችሁ ፈልጌ ነው። ያኔ ያለው ሰላሙን ሁሉ ጸጉሯ ቢበጣጠስ የሰው አይን ነው እናቴ፣ የሰው አይን አይደለም። ዚንክ አጥሮሻል። በቃ ዚንኩን ፈልጊ፣ የሆነ ክኒን ነገር ፈልጊና ዋጪ። ጥርሴ እየተቦረቦረ ነው። የሰው አይን ጥርሴ ውስጥ አይገባም። ይቅርታ አድርግልኝ፣ አንተም ይቅርታ አድርግልኝ ወንድሜ።
ጸጉሬ ተመልጧል የሰው አይን መሰለኝ በፊት እኮ ጸጉሬ በጣም ረጅም ነበር ይላል አንዳንድ ሰው አይደለም በቤተሰብ የመጣ ነው በቃ እንቀበለው ተግባባን ይሄን ያለው ነገር ዝም ብላችሁ በሰው አይን አታሳቡ ያ ነው ሁሉን ነገር ከሰው አይን ጋር እያስተሳሰር እነሱ ደግሞ ይጠብቁንና አልቦሻል አስሎሻል እንትን ብሎሻል አንቺማ 3 የሰው አይን ያለብሽ ይሉሻል ወይ ደግሞ 3 ጅን አለብሽ ከዚያ በኋላ خلاص 3000 ክፈይ 4000 ክፈይ እየተባልሽ እየከፈሉ መሄድ ነው የወንዶችን ከጸጉሩ ጋር ያስተሳሰርኩት ሁሌ የሰው አይን ከወንድ የሚበላው ጸጉሩን ነው አይታችኋል ከወንድ ልጅ የሚበላው ጸጉሩ ነው በቃ በሰው አይን ማለት ነው ተፈንክቶ እኮ የሰው አይን አይደለም ይቀበላል ተፈንክቶ አሁን ይሄን የሰው አይን ነው አልልም ጸጉሬ ሲመለጥ ግን የሰው አይን በፊት በጣም ረጅም ጸጉር ነበር በጣም ለስላሳ ጸጉር ነበርኝ ይላል ለምን ሰው አይን ባልሰራ ባልዋለበት ነገር ላም ባልዋለበት ኩበት ለቀማ እንደሚባለው ማለት ነው ተው ደግሞ የኛ ጸጉር ቢመለጥ የአረቦቹ ቢመለጥ የህንዶቹ የቱርኮቹ ጸጉር ነው የሰው አይን የሚበላው የኛ በራሱ ነው የተበላው በቤተሰብ ነው የተበላ ነው ተግባባን ይሄንን እንቀበል አሁንም መቀበሉ ያቃተን ነው እና የሆነ ጊዜ አስታውሳለሁ አንድ ወንድም ያለውን ነገር ወላሂ የዚያን የሳኩትን ሳቅ አላህ ይቅር ይበለኝ እከሌኮ ቡዳ በላት ተባለ ልጁ በጣም ቀልደኛ ነው ቡዳ በላት ሲባል ማለት ያው ያቃት ነበር እሷን እና ቆንጆ አልነበረችም መሰለኝ እርግጠኛ አይደለሁም ቆንጆ አልነበረችም መሰለኝ እከሌም ቡዳ በላት አለ አው በላት ሲባል ወላሂ በጣም ተርቦ ነበር ማለት ነው በጣም ነው የሳቁት የዚያን ጊዜ የኛ ጸጉር ውስጥ ያው ምኑ ነው የሚበላው እውነቱን ካወራ والله ጸጉራችን አሁን ምኑ ነው የሚበላው የኛ ሀገር ጸጉር ነው የሚበላው ተግባባን ለማንኛውም ልላችሁ ፈልጌ ነው ሁሉን ነገር በአይን አታሳብ ጥፋተኛ ኡስታዝ የኛ ነን እርሶም ማዳመጣችን እንደዚህ ልክልካችን ንገሩን እንጂ ልክልካችን ከተነገረን ሲጀመረው ቆይቷል ልክልካችን ንገሩን በደንብ ንገሩን እኛ እንቀበላለን እሷ የሚባል ነገር የለም በቃ ተረዳ ይሄንን ነገር በቃ ለይተህ ማወቅ አለብህ እሷ ቢበላ ኑሮ የአረቦችን የህንዶችን ኦር ሌላ ዌስተርኖችን ይበላ ነበር የነሱ ከኛ የተሻለ ጸጉራቸው እጅግ በጣም ስለሚያምር ማለት ነው ስለዚህ በቃ ያለው ሪያሊቲ መቀበል ነው እውነታውን መቀበል መቻል አለብን እያሉ ነው ኡስታዝ ቆይ ስንት ሞት ነው ቆይ እኔ ገጠመኝ እኔ ሞት ለኔ ስንት ሞት ነው እኔ ጋር የገጠመ ስንት ሞት ነው ያለፍኩት ስንት how many times days come to me each other together እያልኳቸው ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ